ፊልማችን ሲጀምር የፊልማችን ዋና ገጸ ባህሪ የሆነችው ማግዌ ራሷን በመስታወት እያየች እንዴት ነው ፀጉሬ እንደዚህ የተቆራረጠው ስትል ካየም በኋላ ፊልማችን ወደ ኋላ መልሷል። ማግዌ ወደ ራሷ ሞል እየገባች ማናጀሯን ሼልፋችን ለምን እንደዚህ ባዶ የሆነው ማነው ለዚህ ነገር ኃላፊነት የሚወስደው ነገ ባይመጣ ጥሩ ይመስለኝ ካለች በኋላ መንቀሳቀስ ስትጀምር የፊልማችን ዋና ገጸ ባህሪ የሆነውን ያንን በማየቷ አይኗ እሱ ላይ ሲያርፍ እናያለን። ያንንም የተመለከተው ያን አንገቱን ጎንበስ በማድረግ ሰላምታ ይሰጣታል። በመሃል ግን አንድ ሴት ጭቅጭቅ በመፍጠሯ ማግዌ ወደዛ ታምራለች። ያንም በሞተው በመሄድ ሴትዮዋን በጥሩ ሁኔታ ያናግራታል። ሴትዮዋን በንግግሩ በመማረክ ጭቅጭቋን ፈታ ትሄዳለች። ከቆይታም በኋላ ማናጀሩም ለማግዌ ይህ ልጅ እንደ ልምምድ ነበር የቀጠርነው በማለትና ዛሬ የእንኳን ደህና መጣችሁ ማታ ላይ ዝግጅት አለን እዛ ላይም ይሄ ልጅ ይገኛል ይላታል። ዝግጅቱም ማታ ላይ ደርሶ ማግዌ እላፊ ስለጠጣች ሰክራ ለማስተዋወቅ ወደ መጸዳጃ ቤት ስትሄድ እንቱን እየሸና ስለተመለከተችው ማግዌ ለምንድነው አንተ የምትከተለኝ ትሏለች። ያንም እመቤት የተጠነቀቅሽ ይሄ የወንዶች መጸዳጃ ቤት ነው ይላታል። ማግዌም በሰከረ መንፈስ ወደኛል አይደል? ያንም ይህን ሲሰማ በጣም በመገረም ፍጥጥ ብሎ ይመለከታታል። ወዲያው ግን ማግዌ ያን ቲሸርት ላይ ትውከቷን ካስታወቀች በኋላ ልትወድቅ ስትል ቀበቶን ይዛ ስለነበረ እየሮጠች ስትወጣ ቀበቶን ይዛበት ትሄዳለች። እሱም ቀበቶን ለመቀበል ተከትሏት ይሮጣል። ደርሶባትም ቆሞ ሲያወሩ ማግዌ እኔ ጥሩ ሴት አይደለሁምን? ያንም አይ አንቺ በጣም መልካም ሴት ነሽ። ማግዌም ምንም ያህል ሴቶች ለአንተ ቢያብዱልህም እኔ መቼም ቢሆን አላብድልህም። ያንም ይህን በመስማቴ ደስተኛ ነኝ። ነገር ግን ማንም ሰው እንደዚህ ቆመን እንዲያየን ምኞት አይደለም። እሷ ግን ምንም አያገባኝም እያለች ፊልማችን ወደ ኋላ ተመልሶ ማግዌ ፀጉሬን እንዴት ተቆረጠ ስትል ወዳለው የፊልማችን ትዕይንት ይመልሰናል። በመቀጠልም ማታ ላይ ምን እንደተፈጠረ ማሰብ ትጀምራለች። እንዴት የያንን ቤልት ይዛ እንደሮጠች እንዴትም ሆና ያንን እንዳዋራችው እያሰበች ባለችበት ሰዓት ማናጀሯ መጥቶ 10 ደቂቃ ነው ለራት ይቀረኝ ይላታል። ይህን የሰማችው ማግዌም ፀጉሯን ማስተካከል ትጀምራለች። በሚቀጥለው ቀን ማግዌ ያን ወዳለበት ስቶር በመሄድ ለምንድነው ማርኬቲንግ ማናጀር ማትሆነው ትሏለች። ያንም እባክሽ እንደዚህ አታርጊ እኔ እዚህ ያስፈልጋለሁ። ማግዌም አንተ ለኛ ካምፓኒ ታስፈልገናለህ። በእርግጥ ማግዌ ያንን ማርኬቲንግ ማናጀር ትሆናለህ ብላ ጠየቀችው ለያን የተወሰነ ፍላጎት ስላደረባት ነበር። ያንም የማግዌን ሐሳብ በመቃረም አይ እዚህ ብዙ ሴቶች የተለያዩ ምርቶችን ለመግዛት ይመጣሉ። ይህንንም የሰማችው ማግዌ እዚህ ብዙ ሴቶችን ስለምትላከፍ ነው ፖዚሽንህን መቀየር ያልፈለግከው በማለት ከዛ ከሄደች በኋላ ንዴቷን ለማብረድ ወደምትሰራበት ጂም በመሄድ ንዴቷን በጠቅላላ አሰልጣኟ ላይ ትወጣለች። ከቆይታም በኋላ 3 ወንድ ሰዎች በመሸጫ ሱቅ ውስጥ በመንጎራደድ እዚህ የሚሸጡ ነገሮች በጠቅላላ ውድና ፎርጅድ ናቸው እያሉ ሲጮሁ እንዲሄዱ ታስጠነቅቃቸውም እነሱ እኛ የቤት ሰራተኞች ነበርን እነዚህ ማይሮቦቶች እንድንሸጥ ስለተጠቀምሽብን ካሳ እንፈልጋለን ሲላት እሷም አስታውሳ ኦኬ እናንተ በስራ ሰዓት የምትጫወቱ ሰራተኞች ናቸው አይደል ብላ ሳጨርስ ግን አንዱ እጅግ በመጮህ የገበያ ማዕከል ውስጥ ያለውን ሰው በጠቅላላ እዚህ የሚሸጥ ዕቃ ውድ ነው በማለት መረበሽ ይጀምራል። ልክ በዛ ሰዓት ግን የገበያ ማዕከል ውስጥ የማግዌ የጂም አሰልጣኙ እዛ ይደርሳል። በመቀጠልም አንዱን አቅፎ እንደዚህ ስለረበሽክ ምንም አይገኝም እኮ ለምንድነው ቁጭ ብለን በሰላም አነጋገረው ይሏል። ነገር ግን ሰውየው የማግዌን አሰልጣኝ በመገፍተሩ ወደ ማግዌ በመሄድ ካሳሰይናልሽ ወይስ በዚህ ሰዓት ግን ማግዌን በጣም በመናደዷ የገበያ ማዕከል ውስጥ ጥል በመነሳቱ ድንገት ጌት መጣ የተባለው ያን ማግዌ እንዳትመታ መከላከል ይጀምራል። በዚህ መሃል ያንን በደም ይመታል። ነገር ግን ያን የማግዌን እጅ በመያዝ እያስሮጠ ከአካባቢው ዞር ያደርጋታል። ደጅም ይዟ ከወጣ በኋላ ማግዌ የያንን ጉዳት ትመለከታለች። በመቀጠልም ቁስሉ ልትነካው ስትል እጇን በመገፍተር ከቁስሉ ላይ ዞር ያደርጋታል። በመቀጠልም ያንም እመቤት እባክሽ እንደዚህ አታርጊ። ማግዌ ግን በመናደድ አሁንም እመቤት እያልክ ነው የምትጠራኝ? በጣም ካንተ የሚበልጥ ያህል አርገክ ነው የምታስበኝ? በመቀጠልም እንደዛ ከሆነ ዛሬ የምጀግንነት ነው የምታሳየው። ያ ማለት እንደተመቸው ነው የሚያመለክተው አይደል? ይህንንም ሲሰማ ያን ትቷት ይሄዳል። ከሩቅ ሆኖ ግን የሁለቱን ንግግር የጂም አሰልጣኟ እየሰማቸው ነበር። ስጦታ ይዞላት መጥቶ ቢሆንም ንግግራቸውን ከሰማ በኋላ ግን ቆሻሻ ማጠራቀሚያ ውስጥ ትቶት ይሄዳል። በመቀጠልም ፊልማችን ለጀግናዋ ያዘጋጀችው ጠረጴዛ ላይ ተቀምጣ እናያታለን። የእግር ኮቴም ስትሰማ ያን የመጣ ይመስላታል። ወደ ኋላም ዞራ ስላላየች ዝም ብለ ቀስ እያልክ ተራመድ ትሏለች። ነገር ግን ፊቷን ስታዞር ማናጀሯ እንደሆነ ትመለከታለች። ያንም እሷ እንደፈለገችው ስላልመጣላት እሷ ወደሚሰራበት ቦታ ታምራለች። ያን በሚማርበት ቦታ እንደረዳት አስተማሪነት ስለሚያገለግል ከአንዲት ሴት ጋር ቆሞ ስላየችው ማግዌ በቅናት ትንጨረጨራለች። ነገር ግን እቺ ሴት የያን ተማሪ ነበረች። ማግዌም ግብዣ ላይ ለምንድን ያልተገኘው? ሌላ ሴት እያማለልክልኝ ነው? ያን ግን ለምንድን እንደዚህ ያልሽው?
ማጉዌ ግን ያን የተቆሙበት ግድግዳ ላይ እጇን በማድረግ ምን እያሰብክ እንደሆነ በደንብ ተረድቻለሁ። በመቀጠልም እሷ ሹፌር እንዲሆን ከጠየቀችው በኋላ የመኪናዋን ቁልፍ በእጁ ታስረክባለች። አስተማሪ ሆነ ስንት ነው የምታገኘው? ንገረኝና እሱን እከፍላለሁ። ይህንንም የሰማው ያን በጣም በመናደድ ያቀረበችልን ጥያቄ ውድቅ በማድረግ ትቷት ይሄዳል። ይህንንም ስታይ ማጉዌ በንዴት ትሄዳለች። ፊልማችን በመቀጠል የማጉዌን ጓደኛ ጂንቺን ያሳየናል። በስልክም አባቱን እያናገረ አባቴ ለምንድን ነው የሚጠቀምበትን ኤቲኤም ካርድ ብሎክ ያስደረከው? አባትየውም ብሬን በማይረባ ነገር ላይ እያባከንክ ስለሆነ ይለዋል። ልክ በዛ ሰዓት ማጉዌ ቦታው ላይ ትደርሳለች። ይህንንም የተመለከተው ጂንቺ እጅግ በጣም ደስተኛ ይሆናል። ወዲያውንም አንቺን እየጠበቅኩ ነበር፣ ይህንን ጊፍት ለአንቺን ያዘጋጀሁት ቢላትም ማጉዌ ግን ስጦታውን አልተቀበለችውም። እሷም ይህንን ከዚህ በፊት ስለገዛሁት ብትመልሰው ይሻላል። እሱም ምን ማለትሽ ነው? አንቺን ለማግኘት በስንት መከራ መሰለሽ እዚህ የመጣሁት። እስቲ ትንሽ ሰዓት እንቀመጥ። ደግሞ ለቤተሰባችን ስብሰባ ትገኛለሽ አይደል? ቤተሰቦቻችንም ስለኛ ምን እንደሚያውቁ የምታውቂ ይመስለኛል። ማጉዌም በተአምር ቤተሰቦች ጋር አልገናኝም። ጂንቺም ኦኬ አሁን ስላደግሽ ኢግኖር ያደርግሽ ማለት ነው። በመቀጠልም ማጉዌ ስጦታውን ሊሰጣት ቢጨቃጨቅም እሷ ግን ለመቀበል ፈቃደኛ አልሆነችም። ነገር ግን ሊሰጣት ስለታገለ ማጉዌ ስጦታውን ስገፈትረው ፋልት ላይ በመውደቁ መኪና ላይ ይሄድ። ይህንንም ስትመለከት ይቅርታ ከጠየቀችው በኋላ በሱ ፋንታ ስብሰባው ላይ እንደምትገኝ ቃል ትገባለታለች። ከቆይታም በኋላ ሰዓቱ ሲደርስ ጂንቺ ማጉዌ ወደምትሰራበት ቦታ እሷን ሊወስድ ይመጣል። ነገር ግን ማጉዌ አብሮ ልትሄድ ፈቃደኛ አልነበረ። ይህንንም ያየውም ያን ትንሽ ፊቱ ላይ የቅናት ስሜት ይነበብበታል። በመቀጠልም ፊልማችን የማጉዌና የጂንቺ ቤተሰቦች በዝግጅቱ ላይ የተለያዩ ስጦታን ሲሰጣጡ ያሳየናል። ነገር ግን ማጉዌ አሁንም ስለ ያን እያሰበች ነበረ። ከቆይታም በኋላ እዚህ በጣም ይሞቃል፣ አባቴ ሙቀት እየተሰማህ አይደለም ስትለው አባቷም አዎ ትክክል ነሽ፣ እዚህ ሙቀት ይሰማል ሲላት እሷም ድርጅት ላይ የሆነ ስራ ስለመጣ ወደዛ መሄድ አለብኝ ትላለች። ጂንቺም እኔ እዛ ደርስሻለሁ፣ ማጉዌ ግን አይ መኪና ስላለኝ ራሴ ሄዳለሁ በማለት ወደ ድርጅቷ ትመለሳለች። እዛም ደረሰች ያን ጋር ይተያያሉ። ነገር ግን እየተያዩ ጎን ለጎን ይተላለፋሉ። ነገር ግን በጭንቅላቷ ይሄ ልጅ ኢግኖር አድርገኝ ማለት ነው። ያንም ለራሱ ትላንት ጀምሮ ስርስሬ ስትከተል የነበረች ሴት አሁን ኢግኖር አድርገች ማለት ነው። ግን ወዲያውኑ ያን ዞሮ ይጠራታል። ማጉዌም ወደኋላ በመዞር በውስጧ ደስታ ቢሰማትም ኮስተር በማለት አቤት እንፈለግ። ያንም ሰራተኞቹን ፈተና እንዲወስዱ ልታደርጊያቸው ነው። እሷም አውላ አርጋቸው ነው። ነገር ግን አንተ ፈተናውን አትወስድም ምክንያቱም እንድታልፍ ስለማላረገ ትለዋለች። ያን ግን እባክሽ ይቅርታ አድርጊልኝ ትላንት ማታ ጥፋት አጥፍቻለሁ ብሏት ሲንቀሳቀስ ከኋላው ለፈተናው ተዘጋጅ ብትለውም ለምን እንደወርቅ ታደርጊኝ? እሷም ፊት ላይ ያለውን ሐዘን ተመልክቼ ትቼዋለሁ። ከቆይታም በኋላ ያን ሞይስቸራይዘር እንዲሸጥ ፈተና ተሰጥቶት እናየዋለን። በፈተናው ላይም ያን ሞይስቸራይዘር ፊቱ ላይ በማድረግ የማጉዌን እጅ ፊቱ ላይ በማድረግ እንዴት እንደሚያለሰልስ ሊያስረዳት ይሞክራል። በዚህም ማጉዌ ሌላ የህልም ዓለም ውስጥ ትገባለች። በመቀጠልም ማጉዌ ፈተናውን ማለፍ የምትፈልግ ከሆነ ከኔ ጋር ትንሽ ነገር ይቀርሃል ስላለችው ያንም በሐሳቧ ይስማማል። በመቀጠልም ተከትለኝ ወደ ጁታ ደጅም ከወጡ በኋላ ማጉዌ ፍቅረኛ እንድትሆን እፈልጋለሁ፣ በዚህም ማናጀር አደርግሃለሁ ብትለውም ያ ግን ይህንን ለማድረግ ማነው ቴስት ቢላትም ማጉዌ ግን ይህ የሚሆነው ለአንድ ወር ብቻ ነው ትሏለች። ከዛ በላይ ጓደኛዬ ለመሆን እንዳታስብ በማለት ወደ መኪናው ውስጥ ከገባች በኋላ ሐሳቤን ውድቅ እንደማታደርገው አምናለሁ ብላው መኪናዋን በፈገግታ እየነዳች መሄድ ትጀምራለች። ነገር ግን መኪናው እንደተንቀሳቀሰ በስፔኬ ወደኋላ ስትመለከት ያንን አንዲት ልጅ መታ እላዩ ላይ ስትጠመጠም ስለተመለከተች ሙዷ በጣም ይጨርባል። ምክንያቱም ልጅቷ ገርል ፍሬንዱን አብላ ስላሰበች ነበር። ነገር ግን ልጅቷ የያን እህት ነበረች። ስሟም ጉዚ ይባላል። ከትንሽ ቆይታ በኋላ ጉዚና ያን አንድ ላይ እራት ሲበሉ እናያለን። በሚቀጥለው ቀን ማጉዌ ጂም ውስጥ እየሰለጠነች ፊልማችን ያሳየናል። አሰልጣኙ ወደ እሷ በመጠጋት ይህን የሚያክል ክብደት ታንሺ፣ ውበትሽ እኮ ይበላሻል፣ ጤናሽንም መጠበቅ አለብሽ ይላታል። ማጉዌም ፍቅረኛዬ ሂምቤ ብዙ ደስተኛ ይሆን አዎ ስላለችው አሰልጣኙ እንዴ እንደ ፍቅረኛ ተቀበለሽዋል እንዴ ሲላት እሷም በቅርብ ጊዜ ፍቅረኛ ይሆናል አዎ ስትለው በቅርብ ቀን ያልሽው? እሷም አዎ በቅርብ ጊዜ አይደል እንዴ ተገናኘን። አሰልጣኙም ገርል ፍሬንድ ይኑሮ አይኑሮ እንኳን አታውቂም፣ ከሁሉም በላይ ግን ታማኙን አይሁን እኮ አታውቂም፣ ከሁሉም በላይ ግን የበሰለ ራሱ አይመስለኝም ስላላት ማጉዌ በሐሳብ ትሄዳለች። የትላንት ማታውን ማጉዌ እላዩ ላይ አንድ ሴት መጣ ስትጠመጠምበት ትዝ ያላት። አሰልጣኙም ስለሱ ለማወቅ አንዳንድ ነገሮችን ማድረግ ያለብን አይመስልሽም ይላታል።
በዛው ሰዓት ግን አሰልጣኙ ከሷ ጋር አብሮ የሚያሳልፈውን ጊዜ በሐሳቡ እያሰበው ነበር። በመቀጠልም ምን ይመስልሻል ሁሉንም ሰራተኞች ከቤተሰቦቻቸው ጋር እንዲመጡ ብንጋብዛቸው፣ ያንም ቤተሰቡን ይዞ ከመጣ ጓደኛ አይኑሮ ማወቅ እንችላለን። ይህን የሰማችው ማጉዌም ራሷን ከያን ጋር በማሰብ ፈገግ ትላለች። በእውነቱ ከሆነ የአሰልጣኙን ሐሳብ ወዷለች። እሱም ግን በዚህ ነገር ደስተኛ ነበር። በሚቀጥለው ቀን ድርጅታቸው ስለሚሰሩ ሰራተኞች በጠቅላላ የስፖርታዊ ውድድር ይዘጋጃል። ማጉዌ ያንን ስትመለከተው አብራው ከምትሰራ የሥራ ባልደረባ ሴት ልጅ ጋር ነበረ። ነገር ግን ትላንትና ማታ ላይ ሞል ላይ ያየቻት ሴት አልነበረችም። ሞል ውስጥ የምትሰራው ሴት አብራው ስለነበረች ትንሽ የቅናት ስሜት ይሰማታል። እሷም ወደ ያን ጠጋ በማለት የዛሬው የአየር ሁኔታ አሪፍ ነው ስትለው፣ እሱ ግን ለምንድነው ከሁሉም ወጣት እንደሆንሽ አድርገሽ ራስሽ የምታስቢው? አይ እኔ ወጣት ለመሆን እያሰብኩ ሳይሆን በእርግጥም ከሁላችሁም ትንሽ ነኝ ትሏለች። በመቀጠልም አንድ ላይ በመሆን ጨዋታ ይጀምራል። ማጉዌና ያን የደረሳቸው ቁጥር አንድ አይነት በመሆኑ እሷ ደስተኛ ነበረች። ነገር ግን አሰልጣኙና ከያን ጋር የመጣችው ልጅ ደስተኛ አልነበሩ። ጨዋታው ተጀምሮ ግን የመጀመሪያው ቡድን በአሪፍ ሁኔታ ጨዋታውን ያጠናቅቃል። ሁለተኛውም ልክ እንደዛው። ሶስተኛ ላይ የደረሳቸው ያንና ማጉዌ ነበሩ። በምልክት ማሳየት ነበረ። የመጀመሪያውንና ሁለተኛውን ውድድር በስራ ካሳየችው በኋላ ሶስተኛውን ስላላወቀው በመሃል ለምንድነው ልክ እንደ ህፃን የሚያደርግ ይችላታል። ይህ ንግግር ማጉዌም ቢያናዳትም ለራሷ ግን አይ ንዴቴን መቆጣጠር አለብኝ በማለት ንዴቷን ትቆጣጠራል። ያንም በምልክት ማሳየት ሲጀምር ያን ምንም አይነት ነገር በምልክት ቢያሳያትም እሷ ልትረዳው ፈጽሞ አልቻለችም። ያን ውሻ ደርሶ እንደ ውሻ ሆኖ ቢያሳያት አህያ ብላ ስለገመተች በጣም በመናደድ ሳሩ ላይ ይተኛል። በዚህም ነገር ማጉዌ እየተደሰተች ነበር። በመሃል ግን ያን ወደ አሰልጣኟ በመሄድ እሷ እንደምትመች አውቃለሁ፣ ይህንን ካርድ ቀይረኝ በማለት ካርድ ይቀይረዋል። አሰልጣኟም በጣም በመደሰት አንተ ምርጥ ልጅ ነው ይለው። ሲያወሩ ግን ማጉዌ ይህንን ስለሰማች በጣም ትናዳለች። አሰልጣኟም ወደ እሷ በመሄድ ይኸውልሽ አንድ አይነት ካርድ አወጣን ይላታል። ማጉዌም በመናደድ አፈንዝጋ ትሏለች። ከቆይታ በኋላ ሁሉም ለጨዋታ ሲዘጋጁ ማጉዌ ግን እዛ ስላልነበረች ያን ሊፈልጋት ሲያገኛት ግን በጣም እያለቀሰች ነበር። እሷም ካሁን በኋላ የመጫወቻ አሻንጉሊት አይደለሁም በማለት እግሩን ይዛ ማልቀስ ትጀምራለች። ያንም እጁን ጭንቅላቷ ላይ አድርጎ ማባበል ይጀምራል። ያንም ስለ አንቺ ሰዎች ስለሚያስቡት ምን አገባሽ፣ አንቺ መጨነቅ የለብሽ። በመቀጠልም አብረን ወክ እናድርግ ቢላትም እሷ ግን ካሁን በኋላ ወክ ማድረግ አልፈለገም። እሱ ግን አቅፏት ወክ ማድረግ ይጀምራል። በሚቀጥለው ቀን ማጉዌ ወደ ጂም ስትሄድ እንቅስቃሴዋን ካረገች በኋላ ሻይ አቅርቦላት ትላንትና የጠፍተሽ ነው በጣም ተጨንቄ ነበር የት ሄደሽ ነው ቢላትም እሷ ግን ምንም አይነት መልስ አልሰጠችው። አሰልጣኟ በመቀጠል ሁሉም ወንዶች መጥፎ ይመስልሻል? አንዳንዶቹ እኮ ጥሩ አለን እያለ እያወራላት እሷ ግን በሐሳብ ሄዳ ነበር። ከቆይታም በኋላ ማጉዌ የገበያ አዳራሽ ውስጥ እያለ ጂንቺ አበባና ቀለበት ይዞ ይመጣም የቀለበት እቃውን ሲከፍት ግን ባዶ ነበር። የቀለበት ሻጩም እዛ በመገኘት በሰጠኸኝ ገንዘብ የቀለበት እቃውን እንጂ ቀለበቱን አይገዛም ስላለው ጂንቺን በእንዴት ያማል እንዴ እያለ የአንገት ሐብል ሻጩን መጥቶ የኔን ብር አልሰጠኸኝም ይለዋል። በዚህ መሃልም የማጉዌ አሰልጣኝን በመገኘት ጠፋሽ እኮ የት እንደሄድሽ ግራ ስለገባኝ ነው የመጣሁት ይላታል። ይህንም የተመለከተችው ማጉዌ በጣም በመናደድ ትታቸው ሶስቱንም ትሄዳለች። ይህንንም ያየው ጂንቺ የያዘውን አበባ ሊወረውረው ሲል አበባ ሻጩ መጥቶ እባክህ አትወርውረው መጀመሪያ ብሬን ስጠኝ ይለዋል። ጂንቺን በጣም በመናደድ ለአበባ ሻጩ አበባውን ያስታቅፈዋል። ማጉዌም እየሄደች ያን ስለተመለከተችው ያን ወደሚሸጥበት ቦታ እያዋራቸው ጂንቺ ድንገት መጥቶ በመሃል ወሬያቸውን ያቋርጣቸውና እራት ዛሬ አንድ ላይ እንዲበሉ ይጋብዛታል። እሷ ግን ወዲያውኑ የያን እጅ በመያዝ ዛሬ ራት ከሱ ጋር ነኝ ትሏለች። ጂንቺ ግን የማጉዌን እጅ በመያዝ ዛሬ ሁሉን ነገር ሬስቶራንት ውስጥ አሰናድቻለሁ፣ እባክሽ ካሁን በኋላ እንደ አይነት ጥፋት አላጠፋም ይላታል። እሷ ግን የያዛትን እጁን ስለመነጨቀችው ደጅ ላይ የተሰበሰበው ሰው በጠቅላላ በካሜራው ፎቶ ማንሳትና መቅረጽ ይጀምራል። ነገር ግን ጂንቺ ድጋሜ እጇን በመያዝ ምንድነው የምትፈልጊው? ካሁን በኋላ እንደ አይነት ስህተት አልደግምም አልኩሽ አይደል እንዴ ይላል። ማጉዌም በጣም በመናደድ ከአንተ ጋር መቼም ቢሆን እራት አልሄድም ትሏለች። በዛ ሰዓት ግን ያን የጂንቺን እጅ ከማጉዌ እጅ ላይ መንጭቆ ያነሷል። ጂንቺም በጣም በመናደድ ያንን በጥፊ መርቷል። ይህንንም ያየችው ማጉዌ በጣም በመናደድ ጂንቺ መሳደብ ትጀምራለች። ጂንቺም ወዲያን በመዞር ራስ እንዴት አድርገ ነው የምታስበው? ያንም ወዲያውኑ ኮስተር በማለት እኔ የሱ አንድ ጓደኛ ነኝ ይለዋል። ይህንን የሰማችው ማጉዌ እጅግ ትገረማለች። ያንም ወዲያውኑ በየቦታው ካሜራዎች አሉ። በዛ ላይ ደጅ ላይ ሰዎች ሁሉም በካሜራቸው እየቀረጹ ነው። ይህንንም ጂንቺ ዞሮ ከተመለከተ በኋላ ያንን ቆይ ያገኛለሁ በማለት ከዛ ይሄዳል። ነገር ግን ማጉዌ ዞር በማለት ያማል እንዴ ምን እያረክ ነው ብትለውም ያንም ነገሩን ለማብረድ እየሞከርኩ ነው ሲላት ትንሽ ፈገግ ትላለች። በሚቀጥለው ቀን ጂም ውስጥ ለአሰልጣኟ ማጉዌ
ጥሩ ነገር አለ ትሏለች። ምንድነው ሲላትም ያን ለኔ ሊከላከል ሞከረ ትሏለች። እሱም ሰዎች ሲፈልጉሽ ራሳቸውን እንደ ኃይለኛ ይቆጥራሉ። በመቀጠልም ፍቅራቸውን ይገልጹልሻል። ነገር ግን ያን ምንም አይነት ፍቅሩን አልገለጸልሽም። ያ ማለት አይወድሽም ማለት ነው ይላታል። ከትንሽ ቀናትም በኋላ ያን በሚያስተምሩበት ትምህርት ቤት አካባቢ ያለች አንድ ተማሪ መታ ያን ስለታመመ መድኃኒት ስትሰጠው ፊልማችን ያሳየናል። በመቀጠልም ልጅቷ ያን እጅ ከያዘች በኋላ ና አብረን እንሂድ ሾርባ ስራላለሁ ትሏለች። ነገር ግን ያን በመቃወሙ ልጅቷ ምን ነው ለምን እኔን ሐሳብ ተቃወምክ? ያቺን ሀብታም ሴት ትወዳታለህ? ምግብ እንኳን መስራት አትችልም እያለች ስታወራ ድንገት የደረሰችው ማግዌ ወሬያቸውን በመስማቷ ወደ እነሱ ስትጠጋ ተማሪዋ ከያን ኋላ በመቆም መች ነው እዚህ የደረሰችው ስትል ማግዌ ከያን እጅ ላይ ያዘውን መድኃኒት በመቀበል ቆሻሻ መጣያ ውስጥ ስለጣለችው ያን ምን እያረግሽ ነው ሲላት እነዚህን ማይረቡ መድኃኒቶች ወስደህ ብትታመምስ ይመስለኛል ከአንድ ገልቱ ሴት ሀብታም ሴት ትሻላለች በማለት ልጅቷን አናዳት ወደ ቤቱ ትወስዷለች። በቤቱም ወስዳ ካስተኛችው በኋላ ለምን እንደታመምክ አልነገርከኝ? በሳምንት እንድታርፍ እረፍት ሰጥ ነበር ብትለውም ያን ግን ያን ያህል አልታመምኩም ቢላትም ዝም በል በማለት ወደ ኩሽና ገብታ ሾርባ ልትሰራለት ትወስናለች። በእውነቱ ግን ማግዌ ሳህን እንኳን አጥባ አታውቅም። በመቀጠልም ያልታጠቡ እቃዎችን ወደ ቆሻሻ መጣያ ውስጥ በመጣል ኢንተርኔት በመክፈት የሾርባ አሰራር በማየት ሾርባ ለመስራት ትግሏን ትጀምራለች። ነገር ግን ምንም አይነት አሰራር ስለማታውቅ ምግቡን ውጥንቅጡን ታወጣለች። ሰርታም ሊያንስ ስትወስድለት ደስ ቢለውም ምግቡ ግን ሲቀምሰው ሬት ነበር የሚለው እሱ ልቅመሰው ብትለውም እሱ ግን ጥሩ ሐሳብ አይደለም ቢላትም በግድ ተቀብለው ስለቀመሰች እጅግ መጥፎ መሆኑን ካስተዋለች በኋላ ያን ተነስቶ እኔ ጨርሰዋለሁ በማለት አንድ ላይ ሰርተው መብላት ጀምራሉ። እሱም ስለረዳሽኝ በጣም አመሰግናለሁ ይላታል። እሷም ማመስገን የሌለብህም ከተባባሉ በኋላ ተነስታ ልትሄድ ስትል እጇን በመያዝ ስላስቀመጣት በሐሳቧ አፈቅርሻለሁ እንኳን ሳይለኝ ምን ሊያደርግ ነው ብላ እያሰበች ሊስማት ሲጠጋ ከእጁ ላይ ምንጭቅ አርጋ ተነስታ ለመሄድ ትሞክራለች። ለመሄድ ግን ወደ ሌላኛው ክፍል ያንን ጉዜን ታገኛታለች። ግራ በመጋባትም ያንን ለማግኘት ነው የመጣሽው? ጉዚ ግን እዚህ ነው የምኖረው። በጭንቅላቷም ከገርል ፍሬንድ ጋር አብሮ የሚኖረው። በመቀጠልም አብራችሁ ከንፈሮች ታዲያ ያኔ በዝግጅቱ ላይ ለምን አልተገኘሽም? ጉዚም ፍላጎት ስለሌለኝ ነው። ማግዌም ለምንድን ነው ታዲያ ፍላጎት ያለ? ለወንዶች ነው ብላ ትታት ስትሄድ ጉዚም ቆይ አንድ ደቂቃ እኔ ያንህት ስላለጃት ማግዌ ይቅርታ ጠይቃታለች። ነገር ግን ጉዚ በመቀጠል ከወንድሜ ፍላጎት ጋር እየተጫወች እንደሆነ አውቃለሁ። ነገር ግን እሱ ምንም ብታረግ ያሰብሽው መሰናክል ውስጥ አውድቅልሽም ስላለቻት ይህን ሰምታ ማግዌ በጣም ታዝናለች። በመቀጠልም ወደ አሰልጣኟ በመሄድ ስሜቷን እያለቀሰች ትነግሯለች። በመሃልም የመጀመሪያ እንኳን ባረገው እንደዚህ ያደርገኛል ስትል አሰልጣኟ በሌላ መልኩ ተረድቶ የመጀመሪያ ያረኩትን ያልሽው ብሎ በሌላ መልኩ ስለተረዳ እጁን ከመታችሁ በኋላ ለሱ የመጀመሪያ ሾርባይን የሰራውለት ስላለችው ረጋ በማለት አዎ ሌላ ጊዜ ንግግርሽን ጨርሰሽ አውሪ። ቀጠለም አሰልጣኝ አሁን ያንቺ ተራ ነው ቆይ እንጫወትበታለን ብሎ ያጽናናታል። በሚቀጥለው ቀን ያን ማግዌን ከሩቅ ሲያዝ ደስ ብሎት ፈገግ ይላል። ነገር ግን ማግዌ አጠገቡ ያለችውን ሻዩዋን በመጥራት አንድ አብረው የሚሰሩ ስራ እንዳለ ትነግራታለች። ያንም ወደ እነሱ ተገባ ማለት ወንድ ያስፈልግም ስራ ላይ ይላል። እሷም ፈተን በማለት ምንም አይነት ወንድ ያስፈልግም እያለችው አሰልጣኟ ወደዛ በመድረስ መሃል ላይ በመግባት አንድ ስጦታ አምጥቼልሻለሁ ይላታል። ነገር ግን ያን ስጦታውን ወደ ጥግ በማድረግ የስራ ሪፖርት እያቀረብኩላት ስለሆነ በኋላ ታዋራታለህ ይለዋል። ነገር ግን ማግዌ የአሰልጣኟን እጅ በመያዝ ምንም ነገር ይሁን ያመጣህልኝ እኔ ወደዋለሁ ትሏለች። በመቀጠልም ለአሰልጣኝ አንዳንድ እቃዎችን አብሮ እንዲገዙ የውሸቷን ጠይቋለች። በመሃል ግን የእጅ ማለስለሻ ክሬም አወጥቶ ይህንን ማለስለሻ ክሬም ወድሸዋል ሲላት እሷም አሰልጣኟን አዎ ስላለች እጇ ላይ ሊቀባላት ሲል ያን ተናዶ እጁን ከመታው በኋላ እንደዚህ ማድረጋችሁን ባካቸው ይላቸዋል። ከቆይታም በኋላ ማግዌ ከሞሎ ወጣ እየሄደች ያን ተከትሏት በመሄድ አንድ ነገር ላናግርሽ እፈልጋለሁ እያላት ፊልማችን ወደ ሌላ ትዕይንት ይወስደንና ማግዌ ለብቻዋ ያን ቤት ውስጥ እንደሆነች በሐሳብም ያን እላዩ ላይ ዘሎ ሲወጣ እያሰበች ለብቻዋ አልጋው ላይ ስትፈራገጥ ያን በመድረሱ ምን እያረግሽ ነው ሲላት ከሐሳቧ ብንን በማለት ምንም ይቅርታ እንዳለችው ወደጅ መውጣት እንችላለን በማለት ታስወጣ እርር ብላ ፀጉሯን ማስተካከል ትጀምራለች። ከበይታ ቤት ወጣም ወደ ሳሎን ስትሄድ የምግብ ጠረጴዛው በምግብ ሞልቶ በማየት ግራ የተጋባች ያን ይህን ሁሉ ያደረግኩት ቤትሽ እንደሆነ እንድትቆጥሪው ነው። እሷም ወንድ ሆነህ እንዴት እንደሚሰራ በደንብ ታውቃለህ፣ ለምን አብረኸኝ ከኔ ጋር አትኖርም ስትለው እሱም ይኸውልሽ አንቺ የድርጅቱ ኃላፊ ስለሆንሽ እንደ ንግስት ነው የምትኖሪው። ለማንኛውም ከዚህ በፊት እንደማልወድሽ እንደነበረው ሁሉ አሁንም እንደማልወድሽ አላስብም። ልቤ ለአንቺ በቀን ከ480 ጊዜ በላይ ይመታል። እስቲ አሁን ንገሪ፣ ይህን ያህል ጊዜ ማን የሚታገስ ይመስልሻል? ብሎ ስሜቱን አንድ በአንድ እያወጣ መናገር ይጀምራል። በዚህ ነገር ደስተኛ የሆነችው ማግዌ ፈገግ ካለች በኋላ ወሬ ላይ እንዴት ጥሩ ነው እባክህ
እያለችው ተነስቶ ግንባሯን ይስማታል። በመቀጠልም አንድ ላይ በመሆን አሪፍ ጊዜ ያሳልፋሉ። ከቆይታም በኋላ ጉዚ እቤት ስትደርስ በጣም የምትወደውን የስዕል አይነት እቤት ተስሎና ተቀምጦ ታገኘዋለች። እሷም በጣም በደስታ ስዕሉን ካነሳችሁ በኋላ ወዲያን በመሄድ ይህንን ስዕሌን ኬት አገኘሁ በእናት ስትለው ማጉዌ ናት ያመጣችው ሲላት ስዕሉን ትወረውሯለች። በመቀጠልም እኔ አልፈልገውም፣ ቆይ እኔን ትተህ ከእሷ ጋር መኖር ሊጀምር ነው ስትለው ያንም ይኸውልሽ እሷ የኔ የሴት ፍቅረኛ ናት፣ በቃ ሌላ ነገር የለም ቢላትም እሷ ግን አይ በቃ ትታኝ እሷ ሰጭቷት ስታባረግን ወደ እኔ እንዳትመለሳት ብላ ታከርፈዋለች። ከቆይታም በኋላ ሻውያ ማጉዌ እና ያን አንድ ላይ ተያይዘው አንድ ላይ በመኪና ሲሄዱ እናያለን። መኪና ውስጥ እጅ በእጅ ሊያያዙና ሊያወሩ ሲሞክሩ ሻውያ በመሃል እየመጣች ትረብሻቸዋለች። ተያይዘውም አሪፍ አበቦች ያሉበት ወደ ትሪፕ ይሄዳሉ። እዛም ደርሰው ፎቶ እየተነሱ ባሉበት ሰዓት ማጉዌ ፎቶ ያነሳኛል እያለች የተለያዩ ስታይሎችን ስትይዝ ያን ግን ሰልፊ እያደረገ ራሱን ነበር የሚያነሳው። ነገር ግን ተቀበለው የተነሳችውን ፎቶ ልታይ ስትል አንድ የሷ ፎቶ የለም ነበር። ይህንንም የተመለከተችው ማጉዌ እያሳደደች ትመቷለች። ነገር ግን በመሃል በዛ ያሉ ንቦች አበባ ቦታ ላይ ስለመጡ ማጉዌ ነጥላ ወጥታ ራሷን ስትከልል ያንን እየተከታተሉ ይነድፉታል። ከነሱ ለማምለጥ ሲሮጥ መሬት ላይ ይወድቃል። በመቀጠልም ደንግጣ ሄዳ ካነሳችው በኋላ ለምንድነው ግን ንቦቹ አንተን ብቻ የሚነድፉ ብላ ትጠይቋለች። ያን ግን ጣፋጭ ስለሆንኩ ይላታል። በመቀጠልም የተጎዳውን ቦታ ያይችለት ስለነበረ እሱም ሁልጊዜ ለ24 ሰዓት እኔ እንደዚህ ትንከባከብኛለች እያለ ሲያደርቃ ፊልማችን ያሳይናል። ሆቴል ውስጥም ያን ማጉዌ ያደረችበት ክፍል ውስጥ እየሄደ ሲሰላት በሯ ላይ ሄዶ ጆሮን ለጥፎ ቢሰማ ምንም ነገር ሊሰማ አልቻለም። አንኳኩቶም አልከፈት ስላለ መመለስ ሲጀምር ድንገት ማጉዌ እየጮች ወደ ደጅ ስለወጣች ቶሎ ብሎ እየሮጠ የሚሰልላት ላለመሰል ወደ ክፍሉ ይሄዳል። ነገር ግን ተንደርድራ ወጣ እላዩ ላይ ጥምጥም በማለት ውስጥ ግድንግድዬ በረሮ አለ ትሏለች። በዚህም ሰበብ አድርጎ ወደ ክፍሏ ገብቶ በረሮውን አለን ይጀምራል። በረሮውን እየገደሉም ሲጫጫሁ ከጎን ያለችው ሻውያ ስለሰማች ምን እንደሚያወሩ ለመስማት ጆሮዋን ግድግዳው ላይ ትለጥፋለች። ይሰማት ግን አንድ ላይ ሲጮህ ብቻ ነበር። ሌላ ነገር በማሰብ ዝም ካለች በኋላ ለሁለት በረሮንም ገለው አብረው ጋደም በማለት የፍቅር ወሬያቸውን ማውራት ይቀጥላሉ። በሚቀጥለው ቀንም ሽርሽራቸውን ጨርሰው ወደ ቤታቸው ከተመለሱ በኋላ ያን ማጉዌና እህቱን ለማግባባት ጉዚን ይዞ ወደ ገበያ ማዕከሉ ይሄዳል። እዛ ሲደርሱ ግን ማጉዌን ስለተመለከተቻት እነዚህ መምጣት አልፈለኩም ነበር ትሏለች። ያንም እዚህ የመጣሁት በደንብ እንድትግባቡ ነው ይላታል። ጉዚ ግን ምንም ደስተኛ አልነበረችም። በመቀጠል ግን አዳዲስ የመጡ የመዋቢያ እቃዎችን እንድትሞክር ስለፈቀደችላት እነዚህን ኮስሞቲክሶች ስለወደደቻቸው ትንሽ ልቧ ላላ ይላል። ያንም አመሰግናለሁ ይላታል። ከጊዜያትም በኋላ አንድ ላይ ፎቶ ፕሮግራሞችን በማዘጋጀት ቀስ በቀስ በመግባባት አንድ ላይ ወደ መኖር ይሄዳሉ። ከጊዜያትም በኋላ እህቱ ጉዚ ስኮላርሺፕ ደርሷት ወደ ውጭ ሀገር ልትሄድ ስለነበረ ማጉዌን ወንድሜን በስርዓቱ ተንከባከቢልኝ ትላታለች። በመቀጠልም ለሷ በመደሰት አንድ ላይ ሆነው ያከብራሉ። ማታም ላይ ማጉዌ ያንን እራት ስለቀጠረችው የተቀጣጠሩበት ቦታ እየጠበቀችው ቆይቶ ስለመጣ አሁን ትክክለኛ ገርልፍሬንድ ስለሆንኩኝ የኮራክ ነው አርፍዶ የምመጣው ስትለው አይ እንደዛ አይደለም ይላት። እሷ ግን ሁለተኛ ይሄ እንዳይደገም ቃል ያስገባችው በማለት ወደኋላ እንድትዞር ነግሯል። ወደኋላ ስትዞርም ፓርኩ ላይ ያሉ መብራቶችን በጣም አሳምሮ ይህንን ያደረኩት ላንቺ ነው ይላታል። እሷም በደስታ እንደሚያምር ነግራው አንድ ላይ ሆነው የድሮ ያሳለፉትን ትዝታዎቻቸውን እንዴት እንደተገናኙ እንዴት ፍቅራቸውን ለመገላለጽ ይፎካከሩ እንደነበር እንዲሁም የተለያዩ ያሳለፏቸውን ትዝታዎችን እያስታወሱ ከንፈሯንም ሳም እያደረገላት ጥሩ ፍጻሜን ፊልማችን አሳይቶን ይገባዳል። የአሪፍ ፊልም ቤተሰቦች ፊልማችን እስከ መጨረሻው ስለተከታተላችሁት እያመሰገኑ ሐሳብና አስተያየታችሁን በኮሜንት እንዲሁም ላይክ እና ሰብስክራይብ በማድረግ ፊልማችን ከተመቻችሁ ድጋፋችሁን እንድትገልጹልን እየጠየቁ ለዛሬ የነበረኝን ቆይታ በዚሁ አበቃው። መልካም ሳምንት፣ ቸር ቆዩልኝ።